አህመዲን ጀበል የሙስሊሙ ዓለም ከኢራን ምን ሊማር ይችላል በሚል ጠንካራ መልእክት አስተላለፉ። የሱኒው ዓለም ከኢራን ምን ሊማር ይችላል በሚል ያስተላለፉትን ሙሉ መልእክት ነስር ሚዲያ እንደሚከተለው ያቀርበዋል። ባለፉት 2 ወራት በእስራኤልና አሜሪካ ጥምረት በኢራን ላይ የተከፈተው መጠነ ሰፊ ጦርነት የዓለማችን ቀዳሚ ዜና በመሆን የሁሉንም ሰው ትኩረት ስቧል። ሰዎች በጉዳዩ ላይ ያላቸው አቋም ምንም ይሁን ምን የጦርነቱ ነበልባል በነዳጅና ጋዝ አቅርቦት እንዲሁም የሁርሙዝ የባህር ሰርጥ መዘጋት ያሳደረው ጫና በእያንዳንዱ ቤትና የኑሮ ውስጥ እየተሰማ ይገኛል። የኑሮ ጫናው በብዙዎች ዘንድ ስጋትንና ጥያቄን ቢፈጥርም ከጦርነቱ ቀጥተኛ ትንተና ተጽዕኖ ባሻገር ማስተዋል የሚገባን ትልቅና ብዙ ጊዜ የሚዘነጋ ስልታዊ ሀቅ አለ። ይህም ከኢራን ሁኔታ የምንገነዘበው የአንድ ማህበረሰብ ጽናትና ሉዓላዊነት በችግር ጊዜ የሚፈተንበት እውነተኛው መሰረት የጥገኝነት ሰንሰለትን ሰብሮ በራስ እግር መቆም መቻሉ መሆኑ ነው። ኢራን የ40 ዓመታት የደረሰባትን ተደራራቢ ማዕቀብ ማግለልና አሁንም እየደረሰባት ያለውን ጫና መቋቋም የቻለችው በገንዘብ ክምችት ሳይሆን የራስን ሰይፍ በመሳልና በጥበብ ባለቤትነት ላይ ባተኮረ ጠንካራ ተቋማዊ ግንባታ ላይ ነው። የአረብ ሱኒ ሀገራት የተከተሉት ስልት መሳሪያ ገዝቶ መታጠቅን ነው። መሳሪያ መግዛት ደንበኛ ቢያደርግም የራስን መሳሪያ መስራት መቻል ግን አጋርና ሀያል እንደሚያደርግ ኢራን ለዓለም አሳይታለች። የሱኒው ዓለም አሊሞችና ልሂቃን ከዚህ ትልቅ ትምህርት መቅሰም ይኖርባቸዋል። ምክንያቱም እውነተኛ ነፃነት የሚገኘው የምዕራባውያን ውጤት ካልሆነ አይሰራም የሚለውን የአእምሮ ስራትን በጣጥሶ በሁሉም መስክ የራስን ቴክኖሎጂ፣ የኢኮኖሚ፣ የሳይበር፣ የመከላከያና የትርክትን ሉዓላዊነትን በገዛ እጅ መቅረጽ ሲቻል ብቻ ነው። የዚህ ትንታኔ ከሱኒ ሙስሊም ሀገራት አንጻር ቢሆንም እኛ ኢትዮጵያውያንም እንደ ሀገር ኃይል ያለው በመግዛት አቅም ሳይሆን በመስራትና በመፍጠር ችሎታ ላይ መሆኑን ተረድተን ከጥገኝነት ወጠን ወደ ሉዓላዊነት የምናደርገውን ጉዞ ማፋጠን ይገባናል። ይህንን ጽሑፍ በትዕግስት ሙሉን እንዲያነቡ እየጋበዝኩ ለበለጠ ውይይት ገጹን ፎሎ እንዲያደርጉ፣ ጽሑፉን እንዲያጋሩና አስተያየተውን ከስር እንዲያሰፍሩ ጥሬን አቀርባለሁ። መልካም ንባብ ይሁንልዎ። የአስተሳሰብ አረንቋና የታሪክ ጋሬጣ። ስለ ሺዓዊቷ ኢራን የአቂዳና መንሃጅ ጥመትና ስህተት የሚደረገው የውግዘት አስተምህሮና ጥመቶቻቸው ላይ ያተኮረው እይታ የሱኒ አረብ አገራት ኢራናውያን እንደ ህዝብና መንግስት ምን እንዳሳኩ፣ ለምን ማሳካት እንደቻሉና እንዴት እንዳሳኩ እንዳይጠይቁና እንዳይረዱ አይናቸውን የጋረደችው ይመስላል። አሊያም ከኢራን የአቂዳ ችግሮች ትርክት ጀርባ መደበቅን መርጠዋል። የሱኒ አረብ ሀገራት በሃይማኖት ተቋማትና በሚዲያዎቻቸው በኩል ስለ ኢራን የአቂዳ ጥመት ብዙ ሲባል ቆይቷል። አስተውሎ ለተመለከተም ኢራን የይሁዲዎች መሳሪያና ወዳጅ እንደሆነችና ፍጥጫቸውም ለይምሰል የቃላት ብቻ እንደሆነ አድርገው ሲያቀርቡ ቆይተዋል። ሆኖም ግን በተግባር የታየው እነዚሁ ኢራንን ሲከሱ የነበሩ አካላት ራሳቸው በአይሁድና ምዕራባውያን ተባባሪነት እንዲሁም በጥገኝነት ውስጥ ተዘፍቀው ራሳቸውን መጠበቅም ሆነ ይጠብቁና ያሏቸውን አካላት ሳይጠብቋቸው ቀርተው በተናጠልም ይሁን በጋራ ለራሳቸው መሆን አቅቷቸው ሲቸገሩ ተስተውሏል። ግጥ ከጅምሩ እንዴት አንድ አካል ህልውናውን የመጠበቅን የመሰለ የመጨረሻውን ከባድ ጉዳይ ጠብቁን ብሎ ለሌላ ለማይመስለው አካል ይሰጣል የሚለው ራሱ አስገራሚና አስተዛዛቢ ጉዳይ ነው። የሺዓዎች አደገኛ አቂዳና ሚዛኖቻችን። ሁሉም የሺዓ አንጃዎች በቁርአንና ሐዲስ ሚዛን አይነቱና ደረጃው ይለያይ እንጂ ልንቀበላቸው የማንችላቸው በርካታ ከባባድ ጥመቶች፣ ስህተቶችና ግድፈቶች እንዳሉባቸው ምንም ጥርጥር የለውም። ሌላው ለጊዜው ባይነሳ እንኳን በተለይም በሰሃቦች ጉዳይ ያላቸው እምነት ብቻውን እጅግ የከፋ ነው። ይህንን መሰል ችግሮቻቸውን ማወቅና ማሳወቅ ተገቢ ነው። በተመሳሳይ መልኩ ከእነርሱ የምንማራቸው ነገሮች ላይ ብቻ በማተኮር ግድፈቶቻቸውን ከማስተማር መታቀብ አይገባም። አንድ ስህተት እንዳለበት የምናውቀውን አካል የምንቃወመውን ቡድን ወይም ሀገርን የምናይበትና የምንመዝንበት ብቸኛው ሚዛን አቂዳ ወይም ርዕዮተ ዓለም ብቻ አይደለም። እምነት አንዱ መመዘኛ ቢሆንም ሌሎች በርካታ የንጽጽር መመዘኛዎች ወይም መለኪያዎች አሉ። የሱኒው ዓለም የሺዓዎችን ድክመቶች በመንቀፍ ላይ ሲጠመድ፣ ኢራን ግን ራስን በመቻል አቅም በመፍጠርና በመገንባት ላይ ተጠምዳ ነበር።
ሱኒው ትኩረት ያደረገው ምን ችግር አለባቸው በሚለው ላይ ሲሆን እነርሱ ግን ምን መሆን አለብን በሚለው ላይ አተኩረው ሲሰሩ ዛሬ ኃይልን ሲገነቡ፣ የሱናው ዓለም ግን በጥገኝነት ውስጥ ወድቋል። የዚህ ጽሑፍ ትኩረት የኢራንንና የሺዓዎችን ችግር መዘርዘር ሳይሆን ከእነርሱ ልንማራቸው የምንችላቸውን ጥበቦች እንዳለ ማሳየት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብልሃትንና ስልትን በጥቅሉ ጥበብን ከየትኛውም አካል መቅሰም እንዳለብን በግልጽ መክረውናል። እንዲህም በማለት ጥበበኛ የአማኝ የሙእሚን የጠፋች ንብረቱ ናት፣ የትም ስፍራ ቢያገኛት እርሱ ሊወስዳት ይበልጥ የተገባ ነው። አቡ ሁረይራ እንደዘገቡት ቲርሚዚ 2687፣ ኢብኑ ማጃህ 4169 ላይ ተቀምጧል። ጥበብ የሙእሚን የጠፋች ንብረት ናት ስንል ጠላትህም ቢሆን በብልሃት ተጠቅመ ውጤት ያመጣበትን መንገድ አይተህ መማርን ይጨምራል። እውነተኛው የኃይል መመዘኛና የጥገኝነት ሰንሰለት። አንድን አካል ያለውን ተጨባጭ ጥንካሬ የምንለካባቸው በርካታ መለኪያዎች አሉ። የትምህርት ጥራትና የእውቀት ተቋማዊነት ወሳኝ መመዘኛ ሲሆን ማህበረሰቡን በዘመናዊ ሳይንስና በቴክኖሎጂ በማብቃት በሌሎች ላይ ያለውን ጥገኝነት መቀነስና ራስን መቻል ትልቅ ሚዛን ነው። ሌላው መሰረታዊ መመዘኛ ስርዓታዊ አስተሳሰብ ነው። ችግሮችን በጥቃቅንና በቅርንጫፍ ጉዳዮች ብቻ ሳይሆን በሁለንተናዊና በረጅም ጊዜ ስልታዊ እቅድ የመመልከት ብቃት፣ ተቋማትን እርስ በርስ በማቀናጀት ለስልጣኔ ግንባታ ማሰለፍ መቻል ለንጽጽር የሚቀርብ ትልቅ መለኪያ ነው። በምንገኝበት በዚህ አዲስና ተለዋዋጭ የዓለም ስርዓት ውስጥ የአንድ ማህበረሰብ ሀያልነት የሚለካው ባከማቸው የገንዘብ ክምችት ወይም በተትረፈረፈ ተፈጥሯዊ ሀብት ብቻ አይደለም። ይልቁንም ያንን ሀብት ለዘላቂ ግብ የመጠቀምና በራሱ እግር የመቆም ብቃቱ የሀያልነቱ እውነተኛ መለኪያ ሆኗል። ዓለም ወደ ብዙ ዋልታዎች እየተቀየረችበት ባለችበት በዚህ ወቅት በገንዘብ መሳሪያ መግዛት ጊዜያዊ ጥበቃን እንጂ ዘላቂ ኃይልን እንደማይሰጥ የሱኒው ዓለም ሊገነዘብ ይገባል። ቴክኖሎጂን ከሸማችነት ባለፈ የጥበቡ ባለቤት በመሆን በአገር ውስጥ ማልማት፣ የዲጂታል ሉዓላዊነትን ማረጋገጥና የራስን የኃይል ምንጭ መገንባት የማህበረሰቡ የብቃት መለኪያዎች ናቸው። እውነተኛ ሉዓላዊነት የሚመጣው ከውጭ በሚገዛ ቴክኖሎጂ ሳይሆን በአገር ውስጥ በሚበቅል እውቀትና በጠነከረ ተቋማዊ መዋቅር ብቻ በመሆኑ የሱኒው ዓለም ልሂቃን የገንዘብ ሀብታቸውን ወደ እውቀትና ተቋማዊ ሀብት መለወጥ ካልቻሉ ሁልጊዜም በሌሎች ፍቃድ የሚኖሩ ተከራዮች ሆነው ይቆያሉ። ኢራን ላለፉት 10 ዓመታት ከደረሰባት ማዕቀብና ማግለል ጫና የተማረችው ትልቁ ቁም ነገር የራስን ሰይፍ የመሳል ዋጋን ሲሆን ይህም ለሱኒው ዓለም ትልቅ ስልታዊ ትምህርት ነው። ስለሆነም አንድን አካል ስንመዝን በአቂዳው ላይ ያለንን ግልጽ አቋም እንደጠበቅን በእነዚህ የስልጣኔና የጥንካሬ መለኪያዎች ረገድ የደረሰበትን ደረጃ ማጤን ለስልታዊ ብልህነትና ለተግባራዊ ትምህርት እጅግ አስፈላጊ ነው። የፍልስጤም ጉዳይና የስልታዊ ብልሃት ልዩነት። የፍልስጤምን ሕዝብ ጥያቄና ትግል መደገፍ የአንድ አካል ጥንካሬ የሚለካበት ትልቅ መድረክ ነው። ሙስሊሞችን የሚያጠቁና የሚጨቁኑ ኃይሎችን በተግባር መጋፈጥ፣ ለተገፉ ወገኖች ደጀን መሆንና ከቃላት ባለፈ ዋጋ የሚጠይቅ ስልታዊ ድጋፍ ማድረግ የጥንካሬ መገለጫ ነው። አንዳንዶች ኢራን ለሺዓ ታጣቂዎቿ የምታደርገውን ድጋፍ ለሱኒዋ ፍልስጤም የምታደርገው እኩል እንዳልሆነ በመጥቀስ ፍልስጤምን ለፖለቲካ መጠቀሚያ እንጂ የምር ልትረዳ እንዳልሆነ ያነሳሉ። የፍልስጤምን ጉዳይ ለፖለቲካ ካርድነት መጠቀም ትፈልጋለች የሚለው በተወሰነ መልኩ እውነት ሊሆን ይችላል። ነገር ግን እዚህ ጋር የሚነሳው ወሳኝ ጥያቄ ኢራን ለፍልስጤም የሰጠችውን ያህል የገንዘብ የቴክኖሎጂና የጦር መሳሪያ ድጋፍ ለመስጠትና እርሷ እየከፈለች ያለችውን ዋጋ ለመክፈል የደፈረ አንድስ እንኳን የሱኒ ሙስሊም አገር አለ ወይ የሚለውን ነው። መልሱ በግልጽ የለም ነው የሚለው። መልሱ በግልጽ የለም የሚል ነው። ለፖለቲካ ካርድነትም ቢሆን ፍልስጤሞችን በማገዝ የሱኒ አገራት እንደ ኢራን ፍልስጤምን ለፖለቲካ ትርፍ እንኳን ስልታዊ በሆነ መንገድ በማገዝ ለመጥቀም የማይፈልጉት ለምንድን ነው? በተግባር የታየው አብዛኞቹ የሱኒ አረብ አገራት ለዚህ ዝግጁ አለመሆናቸው ብቻ ሳይሆን በተቃራኒው መሰለፋቸው እየተጋለጠ ነው። ኢራን የምታደርገውን ነገር ሁሉ ለረዥም ጊዜ ጥቅም ብላ በስሌት ስተገብር፣ የሱኒ አረብ አገራት ግን በራሳቸው ፍርሃትና በጥገኝነት ስሜት ታጥረው ይገኛሉ። የሱኒ ሀገራት ድክመትና አቅመቢስነት በተጋለጠበት በዚህ ዘመን የሱኒ ሀገራት ድክመትና አቅመቢስነት በተጋለጠበት በዚህ ዘመን
ኢራን በፍልስጤም ጉዳይ በገነባችው ተሰሚነትና በወታደራዊ አቅም ተገዳዳሪ ሆና መውጣት በራሱ ለሱኒው ዓለም ትልቅ የቤት ሥራ ነው። በአቂዳ ብንለያይም ለተግባራዊ ፖለቲካና ማህበረሰባዊ ደጀንነት ረገድ ኢራን የሄደችበትን ርቀት አለማድነቅ እውነትን መካድ ይሆናል። ዋናው ጥያቄ ኢራን ለምን አደረገች ሳይሆን የሱኒው ሀገራት ለምን አላደረጉም ወይም ማድረግ አቃታቸው የሚለው መሆን አለበት። የሱኒው ዓለም አሊሞችና ልሂቃን ከዚህ ስልታዊ ውድቀት ወጥተው የራሳቸውን ተቋማዊ ጡንቻና ሀገራዊ አቅም ካልፈጠሩ የባሰ ሁኔታ ይጠብቃቸዋል። የቴክኖሎጂ ሉዓላዊነትና የራስን ሰይፍ መሳል። በዘመናዊ ዓለም እውነተኛው ኃይል ያለው መግዛት በሚችለው ሳይሆን መስራት በሚችለው እጅ ነው። አንዲት ሙስሊም ሀገር በምዕራባውያን ላይ ጥገኛ ሳትሆን በራሷ እግር መቆም እንደምትችል በተግባር ማሳየቷ ትልቅ ስኬት ነው። የባህረ ሰላጤው ሀገራት ቢሊዮን ዶላር አፍስሰው ዘመናዊ መሳሪያዎችን ቢታጠቁም የመሳሪያውን ሚስጥራዊ ኮድ ባለቤት ባለመሆናቸው ሉዓላዊነታቸው የተሟላ አይደለም። መሳሪያ ከውጭ ሲገዛ አብሮ የማይገዛው ሚስጥራዊ ኮድ ለሻጩ ሀገር ትልቅ ብልጫ ይሰጠዋል። ሻጩ ሀገር በማንኛውም ጊዜ መሳሪያውን ከርቀት የመቆጣጠር ወይም የማሽመድመድ አቅም አለው። ይህ ማለት በጦርነት ጊዜ መሳሪያው ዋጋ ቢስ ሊሆን ይችላል ማለት ነው። ኢራን ግን ይህንን የጥገኝነት ወጥመድ በመረዳት መሳሪያ ከመግዛት ይልቅ የመስራት ጥበቡን ባለቤት መሆን መርጣለች። ሉዓላዊነት ማለት በሁሉም መስክ ቢሆን በቴክኖሎጂ ረገድ የራስን ሶፍትዌርና መሳሪያ በአገር ውስጥ የማምረት ማለት ነው። ኢራን የራሷን ኮድ በመጠቀም የጥገኝነት ሰንሰለትን ስትሰብር፣ የባህረ ሰላጤው ሀገራት ግን አሁንም በሌላው ቁልፍ በሚንቀሳቀስ መሳሪያ ላይ ይመካሉ። በመግዛትም ይኮራሉ፣ ይሽቀዳደማሉ። መሳሪያ መግዛት ደንበኛ ያደርጋል፣ መሳሪያ መስራት ግን አጋር ያደርጋል። መሳሪያ መግዛት ደንበኛ ያደርጋል፣ መሳሪያ መስራት ግን አጋር ያደርጋል። ብልሆች ቴክኖሎጂውን ከመግዛት ይልቅ የጥበቡ ባለቤት መሆንን ዓላማቸው ሊያደርጉ ይገባል። ሰይፍ መግዛት ይቻላል፣ ሰይፍ የመስራት ጥበብ ግን አይሸጥም፣ በመማር እንጂ አይገኝም። እውነተኛ ሉዓላዊነት የሚመጣው በዚህ የጥበብ ባለቤትነት ነው። የአስተሳሰብ እስር ቤት የሚባለው ምዕራባውያን የሰሩት ካልሆነ አይሰራም የሚለው ምዕራባውያን የሰሩት ካልሆነ አይሰራም የሚለው ስር የሰደደ የጥገኝነት ስነ ልቦና ነው። ይህ ስነ ልቦና ሰብሮ እኛም መስራት እንችላለን የሚል ብሔራዊ ንቅናቄ መፍጠር ተቋማዊ ጥንካሬን ለመገንባት ቀዳሚው እርምጃ ነው። በሌሎች ቁልፍ የሚንቀሳቀስ መሳሪያን መታጠቅ ጥገኝነት እንጂ ኃይልን አይሰጥም። ስለሆነም በየትኛውም ጉዳይ የጥበቡ ባለቤት መሆን የነፃነት ሁሉ መሰረት መሆኑ ሊታወቅ ይገባል። የልሂቃን ግንባታና የትምህርት ስርዓተ ውህድ። አንድ ማህበረሰብ በራሱ እግር ለመቆም በቁጥር ብቻ ሳይሆን በጥራት የበቁ ምሁራን ወይም ልሂቃን ያስፈልጉታል። ልሂቃን ማለት በሙያ የበቃና በእምነቱ የሚተጋ ትውልድ ማለት ሲሆን እነዚህ ባለሙያዎች የማህበረሰቡን ቁልፍ ተቋማዊ ክፍተቶች ለመሙላት ረገድ ወሳኝ ናቸው። በባህረ ሰላጤው ሀገራት ብዙ ጊዜ ባለሙያው ከሃይማኖቱ የራቀ፣ አማኙ ደግሞ ከዘመናዊ ሳይንስ የራቀ ሆኖ ይታያል። ይህ ክፍተት ማህበረሰቡን ለሁለት ከፍሎ የአቅም መበታተንና የሁለቱ ወገኖችን መናናቅና መራራቅ ፈጥሯል። ኢራን ግን አሊሞችንና ምሁራንን አቀናጅታ በመጠቀም በእምነትና በክህሎት የዳበረ ትውልድን ፈጥራለች። እነዚያ በእምነትና በብቃት የላቁ ልጆቿ በከፍተኛ የማዕቀብና የመገለል ጫና ውስጥ ጭምር ሰው አልባ አውሮፕላኖችንና ሚሳይሎችን በመስራት ለሀገራቸው አበርክተዋል። ራስን መቻል ከትምህርት ስርዓት ይጀምራል። አንድ ማህበረሰብ ሀገር እየተገበረ ያለው የትምህርት ስርዓት ምን አይነት ዜጋ እያፈራ እንደሆነ መፈተሽ ግድ ይላል። ራሱን መቻልን ግቡ ያደረገ አካል የትምህርት ስርዓቱ ሸማችና ተከታይ ሳይሆን መሪና ፈጣሪ ትውልድ ማፍራት መቻሉን ማረጋገጥ አለበት። ኢራን ኢስላማዊ ሪፐብሊክ ያደረገችው ትልቁ ስኬት የሃይማኖት ትምህርት ቤቶችን ከዘመናዊ ሳይንስ ጋር ማቀናጀቷ ነው። ይህ ውህደት ትምህርቱ ከመንፈሳዊ ጉዳዮች አልፎ ሀገርን እንዴት ማስተዳደር እንደሚቻል እንዲያካትት አድርጓታል። የኢኮኖሚ ስርዓቶችን እንዴት እንደሚቀረጹና የቴክኖሎጂ ሽግግርን እንዴት ማምጣት እንደሚቻል ማስተማር የስርዓቱ አካል ነው። ስኬትን በፍጥነት ለመጎናጸፍና ማንኛውም ሀገር ለሀገሩ ሳይንቲስቶችና መሐንዲሶች በሀገራቸው ትልቅ ክብርና የሥራ ዕድል እንዲያገኙ ማድረግ ያስፈልጋል። ኢራን በውጭ የተማሩ ሳይንቲስቶቿን በከፍተኛ ክብር ወደ አገር ቤት ትመልሳለች። ይህም አእምሯቸውን ለአገርና ለማህበረሰቡ ጥቅም እንዲያውሉ ያነቃቃቸዋል። የባህረ ሰላጤው ሀገራት ምሁራኖቻቸውን በማክበር የአእምሮ ስደትን መግታት አለባቸው። እውነተኛ ልሂቃን የሚፈጠሩት የባለሙያነት እውቀትና የውስጥ መንፈሳዊ ጥንካሬ ሲቀናጅ ነው።
በኢራን እንደተደረገው በሱና ሀገራት የሃይማኖት መሪዎች ቴክኖሎጂ መማርና ራስን መቻል የአምልኮ ኢባዳ አካል ነው የሚል ትምህርት መስጠት አለባቸው። ይህ ሲሆን ቴክኖሎጂን የመጥላት ወይም የመፍራት አዝማሚያ ይጠፋል። እምነትና ዘመናዊ ሳይንስ የማይጋጩ ጉዳዮች መሆናቸውን ማሳየት የለውጥ መሰረት ነው። በኢራንም የሆነው ይህ ነው። እንችላለን የሚል ጽኑ እምነት ሲኖር ይህ ነፃነት ማህበረሰቡን ከምዕራባውያን ጥገኝነት ያላቅቀዋል። እውነተኛ ነፃነት በመስራትና በመገንባት እንጂ በመጠባበቅ ወይም በውግዘት አይመጣም። የአረብ ሀገራት ዜጎቻቸውን ኢራንን ከሃይማኖታዊ መነጽር ውጭ በሌላ ስልታዊ መነጽር እንዳያዩ ከፍተኛ ስራ ሲሰሩ የቆዩት ይህንን ያስተሳሰብ ሰንሰለት ለመጠበቅ ነው። ዋናው ፍልሚያ በነፃነትና በጠገኝነት በገንቢዎችና በሸማቾች መካከል ነው። ኢራን ለዓለም ያስመሰከረችው ራስን በመቻል ለሀገር ክብርና ለሉዓላዊነት በጀግንነት የመቆምን እውነተኛ ገጽታ ሲሆን በዚህ ተሞክሮ መማር ለእኛ የምርጫ ጉዳይ ሳይሆን የግዴታ ተግባር ነው። እንዲያውም እንደ ሙስሊምነታችን በአቂዳ ጉዳይ ጥመት ካለባቸው ሺዓዎች እንዴት እንማራለን ከማለት ወጠን ለዓላማቸው ያላቸውን ስልታዊ ጥንካሬና ቁርጠኝነት በተመለከተ ከኢራን ብቻ ሳይሆን ከእስራኤልም ጭምር መማርን ማሰብ ይኖርብናል። ወደ ኃይል የሚወስደው ብቸኛው መንገድ ራስን መቻል ብቻ ነው። እንደ ሀገርና ሕዝብስ እኛ ኢትዮጵያውያንስ እየሆነ ካለው ልንማር የሚገቡን ብዙ ነገሮች የሉምን? እርስዎ ከኢራን ሕዝብና መንግስት ምን ልንማር ይገባል ይላሉ? በአስተያየት መስጫው ላይ ሀሳበውን ያስፍሩ። ለዛሬ በዚህ አበቃው። ቸርን ሰንበት ሲሉ ኡስታዝ አህመዲን ጀበል በማህበራዊ ትስስር ገጻቸው ላይ ለሙስሊሙ ዓለምና ለኢትዮጵያውያን መልእክት አስተላልፈዋል። ውድና የተከበራችሁ የነስር ሚዲያ ተከታታዮች የመካከለኛው ምስራቅን የተመለከቱ ፈጣንና ወቅታዊ መረጃዎችን ከፈለጉ ቻናሉን ሰብስክራይብ ያድርጉ እያልን ለዛሬ በዚሁ እናብቃ። ቸርን ሰብት